በጉባኤው እንግዲህ የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የፌሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የአፍሪካ ህብረት ኮሚሽን ሊቀመንበርን ጨምሮ የበርካታ ሀገራት መሪዎች ተገኝተዋል። በስፍራው የሚገኘው ባልደረባችን አለምሰገድ አሳየ ነው ስለ ጣሊያን አፍሪካ ጉባኤ ተጨማሪ መረጃ ሊነግረን በአዲስ ዓለም አቀፍ ኮንቬንሽን ማዕከል አግኝተነዋል። አለምሰገድ፣ በምትገኝበት አካባቢ ያሉን መረጃዎች ለተመልካቾች ማድረስ ትችላለህ? አመሰግናለሁ ኃይለ ኢየሱስና ውብርስት። እንግዲህ በዛሬው ዕለት በድምቀት የጣሊያን አፍሪካ ሁለተኛው ጉባኤ በዚህ በአዲስ ዓለም አቀፍ ኮንቬንሽን ሴንተር በይፋ እየተከናወነ ይገኛል ማለት ነው። ቀደም ሲል ባልደረቦቼም እንዳደረሱት እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም እንዲሁም የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒን መልእክት ተከታትለናል ማለት ነው። በዋናነት እንግዲህ የአፍሪካን ሀብቶች የአፍሪካን እምቅ አቅም ወደ ላቀ ደረጃ የሚያሸጋግር እንዲሁም ደግሞ የአፍሪካ አውሮፓ ትብብርን ወደ ላቀ ደረጃ የሚያሸጋግር ሁነት ሆኖ ተመልክተናል ማለት ነው። በዋናነት ደግሞ የዚህን ጉባኤ ልዩ የሚያደርገው ነገር ምንድነው? በአሁኑ ወቅት ጣሊያን የቡድን 7 አባል ሀገራት ሊቀመንበር መሆኗ ደግሞ የዚህን ጉባኤ ልዩ ያደርገዋል። ምክንያቱም ከአፍሪካ ጋር የምታደርገው ማንኛውም ትብብርና አጋርነት በዚህ በቡድን 7 አባል ሀገራት በሚደረጉ ስብሰባዎችም ሆነ በሚወሰኑ ውሳኔዎች ላይ እንግዲህ ከፍተኛ ተጽዕኖ እንዳለው ይጠበቃል ማለት ነው። ይሄም የአፍሪካንና የአውሮፓን ግንኙነት ወደ ላቀ ደረጃ እንደሚያሸጋግረው ይጠበቃል። ቀደም ሲል ባልደረቦቼ ሲጠቅሱት ነበረ። በተለይ የስደተኞች ጉዳይ ለአውሮፓ ፈተና ነው፣ ነገር ግን ደግሞ ለአፍሪካም እንዲሁ ለአህጉሪቱም ትልቅ ፈተና ነው። በርካታ የወጣት የሰው ኃይል አለ። እነኚህ የሰው ኃይል ደግሞ ስራ ይፈልጋሉ። ስለዚህ ስደትን ምርጫቸው ያደርጋሉ። ጣሊያንም በዚህ በማቴ ፕላን ወይም ደግሞ የማቴን እቅድ ይዛ ስትመጣ የዚህን ስደት ከመሰረቱ መፍትሄ ማግኘት ይገባዋል የሚል ትኩረትን አድርጋ ነው የመጣች። ስለዚህ ለዚህ ደግሞ ከ5.5 ቢሊዮን ዩሮ በላይ በጅታለች። ስለዚህ በሀገራቸው ወጣቶች በኢንዱስትሪ ዘርፍ እንዲሰማሩ፣ በትምህርት፣ በጤናው፣ በተለይ ደግሞ በታዳሽ ኃይል በስፋት ሀገራት ያላቸውን አቅም እንዲያጎለብቱና እነኚህ ወደ አውሮፓ የሚጎርፉ ወጣቶች በሀገራቸው ስራ እድል ተፈጥሮላቸው በዚሁ የሚቆዩበት ለአውሮፓም ለራሳቸው ለአፍሪካም ተጠቃሚነትን የሚያረጋግጡበትን እድል ማመቻቸት ያለመ የማቴ ፕላን ነው ማለት ነው። ስለዚህ ይሄ ባለፉት 2 ዓመታት ሲተገበር ቆይቷል። አሁን ደግሞ ምን ደረጃ ላይ ደርሷል የሚለው እንግዲህ ቅድም እንደሰማነውም የአፍሪካን መሪዎች እንዲሁም ደግሞ የጣሊያኑ ጠቅላይ ሚኒስትር ይሄን አረጋግጠውበታል። በተለይ ደግሞ በኢንዱስትሪያላይዜሽን በስራ እድል ፈጠራ በተለይ በትምህርትን በማስፋፋት ረገድ ጣሊያን ከፍተኛ ቁርጠኝነትን ይዛ መተማመን እና መከባበር ላይ መሰረት ያደረገ ድጋፍንም ሆነ ትብብሮችን በማድረግ እንግዲህ አብራ እንደምትሰራ አረጋግጣለች ማለት ነው። ይሄ ደግሞ ለአፍሪካ ሀብቷን ወደ ላቀ ደረጃ አሸጋግራ እንግዲህ እንድትጠቀም ወይም ደግሞ አቻ የሆነ ግንኙነት ከአውሮፓ ሀገራት ጋር እንዲኖራት የዚህ የጣሊያን አፍሪካ ጉባኤ ዋነኛ ማሳያ ነው ማለት ነው። እንግዲህ ነገም የ39ኛው የአፍሪካ ህብረት የመሪዎች ጉባኤ ይካሄዳል። በዛም እንግዲህ እንደ ገስት ኦፍ ሆነር ሆነው የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደሚገኙ ይጠበቃል ማለት ነው። ከዛም ባሻገር ደግሞ ቀደም ብላ ባልደረባ ትዕግስት እንዳነሳችው በርከት ያሉ የአፍሪካ ሀገራትም እንዲሁም ልዩ ልዩ ኩባንያዎች ከጣሊያን ከመጡ ኩባንያዎች ጋር እንዲሁም ከዓለም አቀፍ ኩባንያዎች ጋር ሌሎች ሁለትዮሽ ስምምነቶችን እንዲሁም የአጋርነት ትብብሮችንም ጭምር እንደሚፈራረሙ ይጠበቃል ማለት ነው። እንግዲህ ይሄ የአፍሪካን ተስፋ የአፍሪካን ራዕይ ወደ ላቀ ደረጃ እየተሸጋገረ እንደሚገኝ በዛ መልኩ ደግሞ የኢትዮጵያን የዲፕሎማሲ ጌትዌይነት ወይም ደግሞ አፍሪካን ለማግኘት አዲስ አበባን ወይም ኢትዮጵያን ነክተው እንደሚያልፉ የዚህ የዛሬው ጉባኤ በስኬት መካሄዱ አንዱ ማሳያ አድርገን እንመለከተዋል ማለት ነው። እንግዲህ የጠቅላይ ሚኒስትርም ሲያነሱ እንደሰማ ነው እንግዲህ ኢትዮጵያ አፍሪካን ከቀረው ዓለም የምታገናኝ ዋነኛ የዲፕሎማቲክ መቀመጫ መሆኗን ጭምር አጽንኦት ሰጥተው ተናግሯል ማለት ነው። በዚህ ደግሞ ኢትዮጵያ እየሰራቸው የምትገኘው በርካታ ስራዎች ለዚህ አንዱ ማሳያ ሆኖ እንደሚጠቀስም ተናግሯል ማለት ነው። ከዛ ባሻገር ደግሞ በተለይ በአርቲፊሻል ኢንተለጀንስ እና በሰው ኃይል ልማት ላይ እየሰራቸው የምትገኘው ስራ እንግዲህ ለሚታሰበው እቅድ ለሚታሰበው ራዕይም ስኬት ከፍተኛ የሆነ አዎንታዊ አበርክቶ እንደሚኖረው ይጠበቃል ማለት ነው። ለሰዓቱ ያስኳቸው መረጃዎች ይመስላሉ። ውብርስትና ኃይለ ኢየሱስ